ኤምባሲው ለምንድን ነው አንድ ሁለት ብሎ እንደዚህ ማስቀመጥ ያልፈለገው? በተለይም ደግሞ መፈንቅለ መንግስት ሊኖር ይችላል። ሁለት ነገር ታይበታል። ንቀትም ነው ነገርየው ኮንሰርን አድርገነዋል ነው። ብዙዎች እያሉት ነገር ካለው እንነሳ። ይህንን ጉዳይ ብዙዎች የጅቡቲን ጉዳይ ምንድነው የሚሉት? የግብጽ ቀጥተኛ ተልእኮ። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀሳብ ሚዲያ ሀሳብ ዊክሊ እነሆ ተጀምሯል። ያልፋል አሻግርና ይድነቃቸው ተሾመ ቆይታ የምናደርግ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ እንጋብዛለን። በሳምንቱ ከተመረጡ ጉዳዮች መካከል ዛሬ የአሜሪካ ኤምባሲ አነጋጋሪ መግለጫ ሰጥቷል። እሱን እንመለከታለን። ከሱ ጋር ተያይዞ ደግሞ የፌዴራል ፖሊስ ኮሚሽን የሰጠው ምላሽ አለ። በተለይም ደግሞ ከሶሻል ሚዲያው አያያዝ ጋር በተያያዘ የምናነሳቸው ነገሮች ይኖሩናል። በተጨማሪም ሰሞነኛው የጅቡቲ ጉዳይ በሀሳብ ዊክሊ የምንመለከተው ሌላኛው ጉዳይ ነው። ኤርትራ ላይ ጎራ ብለን ደግሞ በአልጀዚራ የተጻፈ አንድ ጽሁፍ አለ። እሱ ምንድን ነው የሚለውን የምንመለከት ይሆናል። ያፊ እንዴት ነህ? አለሁኝ። እንዴት አለ? ሁሉ መልካም አለን ይመስገን። ሳምንቱ እንዴት ነበር? ሸጋ ተመስገን። ከመጀመሪያው ጉዳያችን እንጀምር። በተለይም የአሜሪካ ኤምባሲ በትላንትናው ዕለት በአዲስ አበባ ከተማ የአሜሪካ ዜጎች በሚንቀሳቀሱበት ወቅት ጥንቃቄ እንዲያደርጉ በተለይም ደግሞ ሽብር የሚነዛ አይነት ነገር መልእክት ያለው ትርጉም ያለው መግለጫ አውጥቶ ነበርና ይህ ጉዳይ በበርካታ መገናኛ ብዙሃን ብዙ ሰዎች መነጋገሪያ ያደረጉት ጉዳይ ነበር። ከዚህ መነጋገሪያ ጉዳይ ውጪ ደግሞ ፌዴራል ፖሊስ በሶሻል ሚዲያውም የሰጠው አስተያየት ያው ማን ይምራው እስካሁን ግልጽ አይደለም፣ እኔ አይደለሁም ብሏል። በእርግጥ ፌዴራል ፖሊስ ግን ነገርየው በጣም ግራ የሚያጋባና ፈገግ የሚያሰኝ ነበር በወቅቱ። እንዴት ተመለከትከው? የአሜሪካ ኤምባሲ መግለጫው አንድምታው ምንድን ነው የሚለውን እንመልከት። መልካም አመሰግናለሁ ይድኔ። እንግዲህ ትናንትና በአዲስ አበባ ሽሮ ሜዳ ጋር የሚገኘው የአሜሪካ ኤምባሲ ነው ይሄንን መግለጫ ያወጣው። እንግዲህ በመግለጫው ላይ ምንድነው የሚለው? ያው ቃል በቃል ባንተረጉመውም ተመልካቾቻችን ጥሬ ትርጉሙን ይሄ ጥቅል ሀሳቡን እናንሳላቸው። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በአዲስ አበባ ለሚኖሩ የአሜሪካ ዜጎች ሁሌም ለእንቅስቃሴያቸውና ለደህንነታቸው ዋጋ ይሰጣል፣ ጥንቃቄም ያደርጋል ሲል ይገልጽና ለእነርሱም ለቤተሰቦቻቸውም ጥንቃቄ እንዲያደርጉ እንዲሁም እርሱ ራሱ ጭምር ጥንቃቄ ያደርግላቸዋል፣ ይጠነቀቅላቸዋል ሲል ይገልጽና ኤምባሲው ወንጀልና ሽብር የትኛውም ቦታ ላይ ሊከሰት ይችላል የምትል ነገር አንስቷል። በየትኛውም ሰዓት በየትኛውም ሁኔታ ሊከሰት ይችላል። ከዚህ ጋር ተያይዞ ዜጎች፣ ነዋሪዎች፣ አዲስ አበባ የሚገኙ ነዋሪዎች ራሳቸውን ከአላስፈላጊ እንቅስቃሴ እንዲቆጠቡ በተለይም ደግሞ ሕዝብ በበዛባቸው ቦታዎች ላይ በተለያዩ አይነት ይሄ እንቅስቃሴዎች ላይ ገደብ እንዲያደርጉ ሲል ነው ማስጠንቀቂያ የሰጠው። ከዚህ ጋር ተያይዞ እንግዲህ ኤምባሲው ይሄ ነው ጥቅል መልእክቱ፣ የጥንቃቄ መልእክቱ ማለት ነው። እንግዲህ ይሄን መልእክት ይርኔ እናንተ አሁን እዚህ እስክንገባ ድረስ ይሄን ቀረጻ እስክንጀምር ድረስ ከ4000 በላይ ሰዎች ሪያክት አድርገውበታል። በይፋ የፌስቡክ ገጹ ላይ ከ1100 በላይ ሰዎች ኮሜንት ሰጥተውበታል። ከ300 በላይ ሰዎች ደግሞ ሼር አድርገውታል። ኮሜንቶቹን ለማየት ሞክሬ ነበረ። አብዛኞቹ ኮሜንቶች ምንድነው የሚሉት? ምንድነው ችግሩ? ይህንን መልእክት ያወጣችሁበት ወይም ደግሞ ይህንን ማስጠንቀቂያ ያወጣችሁበት ምክንያት ምንድን ነው? ምን የተፈጠረ ነገር አለ ወይም ደግሞ ምን የሚያሰጋ ነገር አለ ከተማ ውስጥ የሚል መጠይቃዊ ሀሳብ ነው ሲያነሱ የነበሩት። እንግዲህ ይህንን ማህበራዊ ትስስር ገጹ ላይ የአሜሪካ ኤምባሲ በአዲስ አበባ የሚገኘው ይፋዊ የማህበራዊ ትስስር ገጽ ላይ ያሉትን ኮሜንቶች ለማንሳት የፈለግኩት ለምንድን ነው? የእኛም ጥያቄ ያ ስለሆነ ነው። ስጋቶች አሉ ወይ? እሱ ነው ዋነኛው እንትን አይደለ ይርኔ። አንድ ኤምባሲ እንግዲህ በኤምባሲ ደረጃ ስናነሳ አይደለምና የአሜሪካ ኤምባሲ በጣም አዲስ አበባ ውስጥ ጥቂት ዜጋ አላቸው ብለን የምንላቸው ኤምባሲዎች እንኳን እንዲህ አይነት ነገር ካወጡ ኮንሰርን ያደርገናል አይደለ? ጉዳዩ ይመለከተናል። እንደ አሜሪካ ደግሞ የአሜሪካ ኤምባሲ ሲሆን ደግሞ ይለያል። ጉዳዩን የምንመለከትበት መልኩ ይለያል። ምንድን ነው ምን ታይቶ ነው አዲስ አበባ ላይ ኤምባሲው ለምንድን ነው አንድ ሁለት ብሎ እንደዚህ ማስቀመጥ ያልፈለገው?
አንዳንዴ ምን ይሆናል ሌሎች ዓለማት ላይ በአሜሪካን ዜጎች ላይ ጥቃት ሲፈጸም ወይም ደግሞ ምልክቶች ሲኖሩ ይሄ ነገር ለሌላውም ሀገር ላይ ሊኖር ይችላል በሚል እንደ ጥቅል ዓለም ላይ እንዳለ የአሜሪካ ዜጋ ጥቅል መግለጫ ያወጣል። ይሄ ግን ስፔሲፊክ አድርጎ ነው ያወጣው። አዲስ አበባ ስፔሲፊክ አድርጎ ነው ያወጣው። ፕላስ የወጣውም አዲስ አበባ በሚገኘው ኤምባሲው ኦፊሻላዊ ገጽ ላይ ነው። ሶ ምንድን ነው የታየው? አዲስ አበባ ላይ ምን የሚያሰጋ ነገር አለ? ከዚህ ቀደም ምልክቶች አሉ ወይ? እነዛ ምልክቶች ምንድን ናቸው? ይሄ እንትን አይደለም አይደለ? ሊደበቅ የሚገባው ነገር አለ። ቢኮዝ እንደ ዜጋ አንተ አሜሪካዊ ዜጋ ስትሆን እዚህ እየኖርክ የሆነች ነገር ቢደርስብህ የማመልከት የኤምባሲውም ደግሞ ያንተን ደህንነት የመከታተል ግዴታም ኃላፊነትም አለበት። ሶ ይድነቃቸው የተባለው ዜጋዬ እንዲህ ሆኗል ብሎ ሪፖርት ሊያደርግ ይችላል አይደለ? ሶ ምንድናቸው ምልክቶቹ የሚለው ጥያቄ ውስጥ የሚነሳ ነው። አብዛኞቹ እንዳልኩ ከ1100 በላይ ሰዎች ኮሜንት አድርገውበታል። ኦልሞስት 1000ዎቹ ማለት እንችላለን ምንድን ነው የተፈጠረው፣ ምን አይታችኋል የሚል ሀሳብ ነው እያነሱ ያሉት። እኔ የአሜሪካ ኤምባሲ የሚያወጣቸው መግለጫዎች የሆነ መሬት ላይ አንድ እውነት አለ የሚል ነገር አስባለሁ እንደው በጥቅሉ። ለዚህም ደግሞ አስረጂ ምክንያት ሊሆነኝ የሚችለው በሰሜኑ ጦርነት ወቅት እንደምታስታውሰው የሰሜኑ ጦርነት በተለይም ይሄ ሰሜን እዝ ነው አይደል የመጀመሪያው ይሄ ገፊ ምክንያቱ ልክ ያ ሁሉ ለመፈጠሩ ገፊ ምክንያቱ የመጨረሻው ቀይ መስመሩ የሰሜኑ እዝ ላይ የተፈጠረው ነገር ነው። ከዛ በፊት የአሜሪካ ኤምባሲ ለዜጎቹ እዛ አካባቢ የሆኑ ነገሮች አሉ የጥንቃቄ መልእክት አዘል ሲያስተላልፍ ነበር ከዛ በፊት ማለት ነው። እና በህወሓት በኩል ያሉ ወታደራዊ እንቅስቃሴዎች እንደዚህ ብቻ አጠቃላይ ወታደራዊ እንቅስቃሴዎች እንዳሉ የሚያመለክት የደህንነት አዘል ለዜጎቹ መግለጫ ሲሰጥ ነበር በወቅቱ። ከዛ በኋላም አዲስ አበባ ወደዚህ ወደ አሁኑ ጉዳይ ስንመጣም ከዚህ በፊት ወደ በሰሜኑ ጦርነት አካባቢም እንደዚሁ አዲስ አበባ ላይ የሽብር ስጋት ሊኖር ይችላል፣ በተለይም ደግሞ መፈንቅለ መንግስት ሊኖር ይችላል የሚል ነገር አንስቶ ነበር። በወቅቱም ያንን ነገር ለማድረግ የህወሓት ሰዎች በአዲስ አበባ ከተማ ውስጥ በርካታ ሰዎቹን አስቀምጦ የሽብር አደጋ ለመፍጠር ሲንቀሳቀስ ነበር። የአሜሪካ ኤምባሲም አሁነኛውም የሆነ ነገር አለ የሚል ነገር እኔ ትንሽ አጭሮብኛል ማለት ነው። ዝም ብሎ ከመሬት ተነስቶ አይደለም ይህንን ነገር ያመጣው የሚል ግን ምንድነው ብለህ አልጠየቅም? ስታየው ነገርየው ግን ትልቅ የቤት ስራ የሚሰጥ ነው። በተለይም ለፌዴራል መንግስቱ በተለይም ደግሞ ለደህንነት ሰዎች ትልቅ የቤት ስራ ነው የሚሰጠው። የአሜሪካ ጋር ብዙ የደህንነት ስራዎች እንዳሉ ይታወቃል። እና አሁን በእርግጥ ከተማችን በጣም የአስተማማኝ የደህንነት ስርዓት ውስጥ ነው የምትገኘው። በዚህም ምክንያት ያን ያህል አያሳስብም፣ ግን ነገሮችን መመልከት በጥሩ ሁኔታ ያስፈልጋል ብዬ አስባለሁ። በጣም ያስፈልጋል። ሰሞኑን አንድ ዶክመንተሪ እያየሁ የነበረ እኔ በተለይ ከዚህ ከዘረፋ ጋር ተያይዞ አይተው ሊሆን ይችላል። ሀንግ እየሰሩ በየቦታው ላይ ህዝብን ሲያማርሩ ሲያስቸግሩ በጣም ለከፋ አደጋ ሲዳርጉ የነበሩ ሰዎች በቁጥጥር ስር ውለዋል። እንግዲህ ይሄ የሚያሳየህ ምንድነው? ከተማዋ ላይ ትንሽም ትልቅም የሚባል ወንጀል የለም። ወንጀል ነው። ፖሊስም ፖሊስ ነው። ትኩረት ይሰጣል ነው። እያንዳንዱ ወንጀለኛ ጊዜ ሊፈጅ ይችላል፣ በቁጥጥር ስር መዋሉ አይቀርም ነው። አሁን የአሜሪካ ኤምባሲም ምናልባት ዜጎቹ ላይ የደረሰ ነገር ካለ አሊያም ደግሞ ሊደርስ ይችላል ብሎ የሰጋው ነገር ካለ 1-2 ብሎ ቢያስቀምጥ ለጋራ ሜቢ ውስጣዊ ውይይት ይኖራል። ይሄ የሚታወቅ ነገር ነው። ውስጣዊ ውይይት ይኖራል በውስጥ ከፌዴራል ፖሊስ ጋር የሚሆን ከደህንነት ሰዎች ጋር የሚሆን ከመንግስት ከፍተኛ ኃላፊዎች ጋር የኤምባሲ ሰዎች ይነጋገራሉ፣ ዲፕሎማቶቹ ይነጋገራሉ። ኢትስ ኦብቪየስ ግን ለዜጋ ደግሞ ምክንያቱም እናንተ ያለንበት አካባቢ ላይ እንደ ዜጋ ጥንቃቄ ማድረግ ሊገባን ይችላል አይደለ? ለኛም ሳይሆን ምናልባት ዙሪያችን ላይ የውጭ ዜጎች ይኖራሉ፣ ለነሱም ጭምር ጥንቃቄ ልናደርግ ይገባል። ከዛ አንጻር 1-2 ተብለው ነጥቦቹ ቢጠቀሱ መልካም ነበረ። በእርግጥ የፌዴራል ፖሊስ ማስተባበያ ሰጥቷል አይደለ? ከማስተባበያው በፊት ትንሽ ፈገግ አሰኝቶናል። ማለት አንዳንድ ተቋማቶች ላይ በተለይም በፌዴራል ደረጃ ያሉ ተቋማት፣ በክልል
ኮሚኒኬሽን አካባቢ ያሉ ተቋማት የማህበራዊ ትስስር አስተዳደራቸው ምን ይመስላል ብለን እንድንፈትሽ የሚያደርግ ነገር ትላንት አሁን የአሜሪካ ኤምባሲ ያንን መግለጫ ሲወጣ ፌደራል ፖሊስ የሚል በፌደራል ፖሊስ ስር የሚተዳደር ያው ታይቷል የሚተዳደር መልእክት ተልኳል። የሎ ባጅ ያለው ማለት ነው። አዎ ደርሶናል የሚል ነገር ፈገግ የሚያሳይ ነገር ብዙ ሰው መቀባበያ ሲያደርገው ነበር። ደርሶናል የምትሏ መልስ እንግዲህ ኮሜንት ተደርጎ በኦፊሻል ፔጁ ላይ ኮሜንት ተደርጎ ነውና ይሄ በጣም ፌደራል ፖሊስ በእርግጥ እዚህኛው ጉዳይ ላይም በእኔ ስም የተሰጠ ምንም አይነት ምላሽ የለም ሲል ሌላም ማስተባበያ ጭምር ሰጥቷል። ግን ምንድነው እኛ ይሄንን ለማንሳት የፈለግነው ይርኔ ጥንቃቄ መደረግ አለበት። ማለት ኃላፊነት ነው የተቀበልከው። ያው የጋዜጠኛ መጨረሻው ፒአር ነው አይደል? ወደኛው ይባላል እና እንደዚህ አይነት ነገሮች እንትን ስትል ይሄ አንዳንዴ ይምታታባል። በእርግጥ አሁን ስልክ ላይ 2-3 ቻናል ፔጅ ምናምን አካውንት ሊኖር ይችላል አይደል? ፐርሰናል አካውንትህና ማኔጅ የምታደርገው ደግሞ ሌላ ቻናል ሊኖር ይችላል እና ፐርሰናል አካውንት ላይ ያለህ መስሎ በማኔጅ በምታደርገው አካውንት ኮሜንት ልትሰጥ ትችላለህ። ሶ እንደዚህ አይነት ነገር ሊፈጠር ይችላል። ግን ጥንቃቄ ማድረግ በጣም ተገቢ ጉዳይ ነው። ቢኮዝ ይሄ በጣም ሲሪየስ ጉዳይ ነው። በጣም ሲሪየስ ጉዳይ ነው። እንደዚህ በቀላሉ እንደዚህ እኮ በእንትና ስም እኮ ኮሜንት ተደረገ ምናምን ብለን በቀላሉ የምታልፈው ጉዳይ አይደለም አይደል? አዎ ባለፈው የአንድ የክልል ኮሚኒኬሽን የቀላሉ ማሳያ ነው ነገር ላይ ግላዊ የሆነ አስተያየት ሲሰጥ ተመልክተናል። ሉክ ሌሎችም እኔ አሁን ብዙ አልመጣልኝም እና ሌሎችም ተቋማት ላይ እንዲህ አይነት ነገር ሶሻል ሚዲያውን ራን የሚያደርጉ ሰዎች የግል ፍላጎታቸውን ኢቲካሊም ትክክል ያልሆኑ ነገሮችን ሲያንጸባርቁ ትመለከታለህ። ይሄ ነገር በሲሪየስ ለተቋማቱ ብቻ ለሚያስተዳድራቸው አካላት ስልጠና መሰጠት አለበት። በቃ ፕሮፌሽናል አካሄድ መኖር ሊኖር ይገባል። ምክንያቱም የአሜሪካ ኤምባሲ ትላንትና ያወጣው መረጃ ነገርየው ከበድ ይበልም ይቅለልም ይሄ ኮመንት ደግሞ የሚሰጠው ነገር አለ፣ አንድ መልእክት አለ። ምክንያቱም ደርሶናል ብሎ ሲያስተላልፍ ህዝቡ ምንድነው ፊል ሊያደርግ የሚችለው? ገብቷል። ደርሶናል ሁለት ነገር ታይበታል። ንቀትም ነው ነገርየው ኮንሰርን አድርገነዋል ነው። ግን በዛ መንገድ ነው ያልመነዝረው። አይ ከዚህ በፊት ማታውቁት ወይ ነው ቀድማችሁ አታውቁም ወይስ ነው እኮ አይደለ አይነት ነገር ሊሆን ይችላል። እና እንደዚህ አይነት ነገር በደንብ ጥንቃቄ ሊደረግ ይገባል። በተለይ ጠቅላይ ሚኒስትራችን በአንድ ወቅት ላይ ምን ብለው ሰምቻለሁ መሰለ ከዚህ ከሶሻል ሚዲያ አጠቃቀም ጋር ተያይዞ ማለት እናንተ እንደ ባለቤት እንደ ኃላፊም ጭምር ሆናችሁ በቃ ይሄ መዘመን መሰልጠን መማር አለባችሁ፣ ወደዛ መንገድ ውስጥ መግባት አለባችሁ፣ ወደ ዲጂታል ዓለሙ መግባት መቻል አለብን ብለው በጣም እንትን አድርገው ይሄ ስትረስ አድርገው ሲያወሩ ነበር። እና ምንድነው ይሄ ክልሎች ላይ በጣም የባሰ ነው። ቅድም እንዳልከው ይሄ ክልሎች ላይ ያሉ የዞን ጽህፈት ቤቶች ላይ ምናምን ያሉ ደግሞ ሁሉም እንትን ከፍተዋል፣ ፔጅ ከፍተዋል፣ ፌስቡክ ፔጅ ከፍተዋልና አንዳንዶቹ አፕዴት የሚደረጉት ከ4 ወር ከ5 ወር ምናምን ነገር በኋላ ነው እንግዲህ በዚህ በመረጃ ዘመን ማለት ነው። ሶ አንዳንዶቹ ደግሞ አድሚኖቻቸው ቅድም እንዳልኩ ይምታታባቸዋል። ይሄ የፐርሰናል አካውንቱና የዚህ የተቋሙ አካውንት ይምታታባቸዋልና ትንሽ ይሄ እንትን ማድረግ ወደ ዘመነው ጊዜ መጠጋት ግድ የሚለን ጊዜ ሁኔታ ነው። ለሁሉም ፌደራል ፖሊስ ማስተባበያ ሰጥቷል። ግን ደግሞ የአሜሪካ ኤምባሲ የሰጠውን መግለጫን በተመለከተ ከተማዋ በፍጹም ነባራዊ የሰላም ሁኔታ ላይ ነው የምትገኘው። የከተማዋ ሰላምና ደህንነት ከምን ጊዜውም በላይ በአስተማማኝ ሁኔታ ላይ እንደሚገኝ አመልክቷል። ለማንኛውም ግን የአሜሪካን ኤምባሲ መግለጫ የደህንነት ተቋማት፣ የጸጥታ አካላት፣ የመንግስት ሰዎች ጉዳዩን በደንብ መመልከት ማጤን ብቻ ያሉ እርምጃዎችን ነገሮችን በአይነ ቁራኛ መከታተል ይኖርባቸዋል። የተወደዳችሁ ተመልካቾቻችን ሀሳብ ሚዲያን እየተከታተላችሁ ትገኛላችሁ። ዝግጅቱ ሀሳብ ዊክሊ ነው። ያልፋልና ይድነቃቸው ዝግጅቱን እየመራን እንገኛለን። ከአፍታ ቆይታ በኋላ ስንመለስ ወደ ሰሞነኛው የጅቡቲ ጉዳይ እንሻገራለን። አብራችሁን ቆዩ።
ተመልሰናል ተመልካቾቻችን። ሰሞኑኛውን የጅቡቲ ጉዳይ ነው አሁን የምንመለከተው። ጅቡቲ ሰሞኑን የኢትዮጵያን ዜጎች 12 ቀናት ብቻ ይቀራቸዋል ላባራችሁ ማለቷን እንዲሁም ደግሞ አልሲሲ ባሳለፍነው ሳምንት በጅቡቲ ተገኝተው ኢኮኖሚያዊ የሆነ ጦርነት ለመክፈት ኢትዮጵያ ላይ ተዘጋጁ የሚመስል እንቅስቃሴ ማድረጋቸውን እንመለከታለን። እንደው እስኪ የመጀመሪያው ጉዳይ እናንሳ። የኢትዮጵያውያኑ ጉዳይ እንዴት ሆነ የሚለውን ነገር እንመልከት። እንግዲህ ባለፈው ሳምንት ለሀሳብ ሚዲያ በልዩነት የደረሰው መረጃ መነሻ አድርገን በጅቡቲ ስለሚገኙ ኢትዮጵያና የጅቡቲና የኢትዮጵያ ጉዳይ እንዴት ነው የሚለውና አንስተን ነበር። አየር ላይ እንደምታስታውሰው ብዙዎች እያሉት ነገር ካለው እንነሳ። ይህንን ጉዳይ ብዙዎች የጅቡቲን ጉዳይ ምንድነው የሚሉት የግብጽ ቀጥተኛ ተልእኮ ሲሉ እየገለጹት ነው። የግብጽ ቀጥተኛ ተልእኮ በምን መንገድ ብለን ደግሞ ስንመለከት የመጀመሪያው ይሄ በነፃ የንግድ ቀጠና በሚል ሀሳብ ነው የኤርትራ የግብጽ መንግስት ወደ ጅቡቲ ተልኳን ያደረገችው። የዚህ የነፃ የንግድ ቀጠና ጉዳይ ዛሬ ጀመረ አይደለም። ነገር ላይ በተለይም አንድ ስምምነት አለ በግብጽና በጅቡቲ መካከል በ2016 ከዛሬ 10 ዓመት በፊት የተፈራረሙት ስምምነት አለ። ያ ስምምነት አሁን ላይ ለምን መነሳት አስፈለገ? ወደኋላ መለስ ብሎ ለምን ማንሳት አስፈለገ? በተለይም ደግሞ በኢትዮጵያ ላይ ኢኮኖሚያዊ ጦርነት ለምን ማንሳት አስፈለገ የሚለውን ጉዳይ መመልከት ያስፈልጋል። የመጀመሪያው ጉዳይ ቀደም ሲል እንዳንሰው ኢትዮጵያውያኑን ማስወጣት፣ ከገበያ ውጭ ማድረግ ምናምን የሚሉት ነገሮች ስታነሳ ይሄ የነፃ የንግድ ቀጠና የሚለው ፍሪ ኢኮኖሚ ዞን የሚለውን ጉዳይ ታነሳዋለ። ፍሪ ኢኮኖሚ ዞን ላይ ደግሞ ስታነሳ ትልቁ ነገር አሁን እንዳልነው ግብጽ በይፋ ኢትዮጵያውያንን ውጡልኝ ብላለች አይደል? ይሄኛው ደግሞ ነፃ የንግድ ቀጠናው በተዘዋዋሪ የግብጽ ይሄ የንግድ ተቋማቶቻቸውና ነጋዴዎቿን አስፍራ ኢትዮጵያውያኑን ከዚህ ከንግድ ቀጠናው ተሳትፎ ውጪ ማድረግ ነው። ሌላኛው ደግሞ ሰሞኑኛው የቀይ ባህር ጉዳይ አለ። የኢትዮጵያ የባህር በር ማግኘት ጉዳይ አለ። ኢትዮጵያ ከጅቡቲ የንግድ እንቅስቃሴ ሽፍት የማድረግ እንቅስቃሴዎች አሉ። በዚህ ቁጭት ውስጥ የገባችው ጅቡቲ 25 በመቶ ቀደም ሲል ባለፈው ሳምንት እያነሳ ነው ነበር 25 በመቶ ኢኮኖሚ የተንጠለጠለው የተመረኮዘው በኢትዮጵያ ነውና ያንን ነገር ያስከፋት ጅቡቲ ከግብጽ ጋር ሰሞኑን ይሄ ምንድነው ያልተቀደሰ ጋብቻ ውስጥ ገብታለች። አንደኛው ካልተቀደሰ ጋብቻ መካከል የኢኮኖሚ ጦርነት ነው። በጣም የሚገርመው ይርኔ ጅቡቲ አንድ ማስተዋል ያለባት ጉዳይ አለ። ቅድም ያነሳው የዚህ የአብዛኛው ኢኮኖሚያ ይሄ ፐርሰንቱ ቅድም አነስተ ነው ይለ 20 በመቶ አይደለ? ከ20 እስከ 20 በመቶ ከ20 እስከ 25 በመቶ ያለው ከብዙ አንፃር ባለፈው አንስተናል። በተለይ ደግሞ የኤሌክትሪኩን ማንሳት እንችላለን፣ ዘን የውሃውን ማንሳት እንችላለን አይደለ? ከዚህ ጋር ተያይዞ ብርሃንም ጉሮሮም ነው የሆነቻት ኢትዮጵያ ለጅቡቲ አመሰግናል ነው የሆነቻት። ሶ አሁን ይኸውልህ ምን እየተታለለች መሰለ፣ አንድ ህፃን ልጅ ሰው ቤት ሄደህ በጣም ሲያስቸግረህ ወይም ደግሞ ልቀፍህ ስትለው እምቢ ሲለህ፣ ልሳምህ ስትለው እምቢ ሲለህ፣ ናኔ ጋር ስትለው አይ ብሎ አንተን እየተወ ወደ እኔ ጋር እየመጣ ከሆነ እኔ ኬክ ነገር ይዤለት መጥቼ ኬኩን እያሳየሁት እኔ ጋር ልጥፍ ካለ፣ ጁስ ይዤለት መጥቼ ጁሱን እየሰጠሁት እኔ ጋር ልጥፍ ካለ፣ አንተ ጋር አልመጣም ካለ፣ ምናልባት አንተ ከረሜላ ብትሰጠው ወደ አንተ ጋር የመምጣት እድል አለው። አሁን ጅቡቲ እንደዛ ነው እየሆነች ያለችው። ኢትዮጵያ ኬኩንም ጁሱንም ምኑንም በቃ ሌክዠሪ ነገሩን እየሰጠቻት ነው። ግብጽ ደግሞ እዛ ጋር ከረሜላ እየሰጠቻት ነው። ይሄንን ግልጽ አድርገን እናስቀምጠው። ኢትዮጵያ ለጅቡቲ የዘረጋችው ቀጥታና ቀጥታ የኤሌክትሪክ ኃይል ነው። ግብጽ አሁን ለጅቡቲ ልስጥሽ እያለቻት ያለችው የሶላር ኢነርጂ ነው። እንዴት ነው የሚነጻጸረው ሁለቱ? አየው አሁን ሁለቱ አንድ
ግብጽ እጅ የጠመዘዘች ያለችበት አንዱ መንገድ ያ ነው። ባለፈውም ጠቀስ አድርገናል። ከፍተኛ የጫት ኤክስፖርት ከሚደረግባቸው ሀገራት መካከል እንደውም እንደ ቦነስ ጭምር ለዚህ ለእንትናችን ለምንጠቀመው የወደብ እንደ ቦነስ ጭምር ጅቡቲያን ቅዳሜ ሳይሉ ሐሙስ ሳይሉ ማክሰኞ ሳይሉ ቁጭ ብለው በጉት የሚጠብቁት የኛ የጫት ምርት ነው። ኮሽ ባለ ቁጥር ብለን ባለፈው አንስተን ነበረ። በፍጹም ጅቡቲ ላይ እንደዚህ ኮሽ አለ ተብሎ ነዳጅ ወደኛ እንዳይገባ የሚደረግበት አይነት ምንም ሁኔታ የለም። ባለፈው ብለናል። ከ100 እና 200 ዓመት ጾም በኋላ ረመዳን ስራ አልገባንም ሰኞ ብለው ነዳጅ አቆሙብን ዘንድሮ ነው። ጾም ሲፈታ ጠይቀናል ባለፈው ማር ላይ እርኔ ዘንድሮ ነው ወይ ጾም የገባው? ጾም የፈቱት ዘንድሮ ነው ወይ? ይሄን ያህል ዓመት ሲፈቱ አልኖሩም ወይ ብለናል አይደለ? ሶ አሁንም ይሄ ጉዳይ ጅቡቲ መላ ያበጀችለት አይደለም። የ12 ቀን ገደቡ ላይ እንደጸናች ነው የምትገኘው። በጅቡቲ የሚገኘው የኢትዮጵያ ቆንጽላ የኢትዮጵያ ኤምባሲ ተረጋጋሚ ደብዳቤዎች እየጻፈ ነው፣ ኮሚኒኬት እያደረገ ነው። ዜጎቹ ይቅሩ አንቀበልም አይደለም የተባለው፣ ጊዜ ይሰጥ ነው። ይርኔ ባለፈው ያነሳው አንተ በተለይ ተገቢ ጥያቄ አለ። ኤምባሲ እስከዛሬ ለምን ዝም አለ የሚለው በጣም ተገቢ ጥያቄ አለ። ይሄ የግብጽ ጉዳይ እንዳለ ሆኖ ማለት ነው ከጀርባው እንደውም እየታወቀ ነው እንጂ ይርኔ ግብጽ እኮ እንቅስቃሴዎችን የጀመረችው ትናንትና አይደለም። ወይንም ይሄ ዜጎቹ ይውጡ ብለው እኮ የ12 ቀን ገደቡን የጅቡቲ መንግስት ሲያስቀምጥ እኮ አይደለም። በጣም አለው ከኋላ ረጅም ጊዜ አለው። እንደ ኤምባሲ ደግሞ በትክክል ይሄ እንትን ይኖረዋል ብለን እናስባለን። ምክንያቱም ግብጽ ጅቡቲ ላይ የምታደርገውን እንቅስቃሴ እንደ ይሄ እዛ ሀገር ላይ ቦታ እንዳለው ሰው ትከታተላለህ፣ እንደሚመለከት ሰው ማለት ነው። ስለዚህ ትንሽ ነቃ ማለት ነበረብን፣ አየት ማድረግ ነበረብን። ዞሮ ዞሮ ግብጽ በሱዳን በኩል መጣች፣ አልተሳካላትም። በኤርትራ በኩል ለመምጣት ሞክራ ነበረ፣ እሱም የሚደፈር አልሆነም። ያው አሁን ያላት አማራጭ ጅቡቲ ነች። በጅቡቲ በኩል ደግሞ እንዲህ እየሆነ ነው ያለው። የ12 ቀን ገደብ እንዳለ ነው። የ12ቱ ቀነ ገደብ እንዳለ ነው። ግን እንደው ጠቅለል እናድርገውና ግብጽ የኢትዮጵያ ይሄ ስኬታማ የሆኑን የዲፕሎማሲ አካሄድ የተረዳችው የመሰለኝ አይደለም። ከዚህ ቀደም ልክ የኤምኦዩ ሲፈረም ከሶማሊላንድ ጋር እኛ ፍቅር ውስጥ ነበርን። በደንብ እንደምታስታውሰው እኛ ፍቅር ውስጥ ስንሆን ደግሞ በዚህ በኤምኦዩ ያኮረፈችው ጋር ሶማሊያ ነው የሄደችው። ከአስበው ከሞቃዲሾ ወደ አስመራ፣ ከአስመራ ወደ ካይሮ የሚደረጉ የሶስትዮሽ ግንኙነቶች ነበሩ እና ለዚህ ሁሉ የሶስትዮሽ ግንኙነት መሳሪያ ደግሞ የነበረችው ግብጽ ነች። ከዛ በኋላስ የአንካራው ስምምነት በተፈረመበት ወቅት ግብጽ ወዴት ነው ፊቷን ያዞረችው? ወደ ጅቡቲ ነው። ስለዚህ የኢትዮጵያ ዲፕሎማሲ አሁን ምን መልክ ሊኖረው እንደሚችል መተንበይ ሊያዳግተን ይችላል። ገብተዋል። ሊያዳግተን ይችላል ማለት የኢትዮጵያ መንግስት ከጅቡቲ ጋር በምን አይነት መንገድ ስምምነቶችን ሊፈጥር ይችላል የሚለውን ግብጽ የኢትዮጵያን ዲፕሎማሲ አካሄድ የተረዳች ካውንተር የሚባለው ኳስ ላይ ልክ ነህ። ካውንተር አታክ መልሶ ማጥቃት ማለት ነው። ያንን ነገር የተረዳች አይመስል ዲፕሎማሲያዊ መልሶ ማጥቃት። ምክንያቱም የግብጽ እጅ በጣም ሄዷል። ካየው እንግዲህ ጅቡቲ ማገናዘብ እስኪያቅታት ድረስ በሶላርና በመደበኛው ኤሌክትሪክ ኃይል መካከል ያለው ልዩነት ማገናዘብ እስኪያቅታት ድረስ ቅድም ያለው የልጅ አይነት ማታለል ማለት ነው። ሰው የግብጽ እጅ በዚህ ደረጃ ሰዶ ከሄደ ኢትዮጵያ ደግሞ ምን አይነት አማራጭን ትከተላለች? በጣም ጥያቄ ነው፣ ተገቢ ጥያቄ ነው። እና ግን ጠብቅ ሰሙን ኢትዮጵያ ከኦማር ጊሌ ጋር የሚኖራትና አሁን ልክ የአንካራው ስምምነት ልክ ኤምኦዩ በጣም ትልቅ ስምምነት እንደሰማናቸው በዲፕሎማሲ መንገድ ሰሞኑን የሆነ ነገር እናያለን ብዬ አስባለሁ። ምክንያቱም የኢትዮጵያ ዲፕሎማሲ በተወሰነ መልኩ የሆኑ ችግሮች አሉበት እንላለን። ነገር ግን በዛ በችግሮች ውስጥ ሆኖ ግን ትልቅ ነገሮችን ያሳየናል። ከነዛ መካከል የአንካራው ስምምነት እንዲህ ብዙ የምታነሳቸው ጉዳዮች አሉና እኔ ያንን ነገር እጠብቃለሁ። አሜን። ግን አንዳንዴ ምን ይሄ ትክክል የሆኑ ሀበሻ አባባሎች አሉ አይደለ? ለምሳሌ ከሩቅ ዘመድ የቅርብ ጎረቤት ይባላል። ኦማር ጊሌ በመኪና እየነዱ ለመምጣት የት ነው የሚቀርባቸው? ምንም ቤታቸው በለው እኮ ቤታቸው
በቃ ከፈለጉ መጥተው ምሳ በልተው መመለስ ይችላሉ። ወክ ያረጉ መምጣት ይችላሉ። በጣም በቃ ይሄ ጎረቤትህ ነው ለሁሉም ነገር የሚደርስልህ። ከዚህ ቀደም ታስታውሳለህ ሶማሌላንድ ላይ የከባድ የተባለ የእሳት አደጋ ደርሶ ነበረ። በጣም ከባድ የተባለ የእሳት አደጋ ገበያ ቦታ ላይ ነበር የደረሰው የዛሬ 2 ዓመት ገደማ ላይ። ያ እሳት አደጋ ሲደርስ የሶማሌላንድ የእሳት መከላከል ይሄ አደጋ መከላከል አቅሙ እስከዚህም ስለነበረ የኢትዮጵያ የእሳትና ድንገተኛ አደጋዎች መከላከል ኮሚሽን ነው ገብቶ ሶማሌላንድ ገብቶ እዛ ገበያ ማዕከል ውስጥ ያደረሰውን ያንም ያክል እሳት አጥፍቶ የተመለሰው። ሄደው ያጽናኑት የሶማሊያው የክልላችን ፕሬዚደንት ናቸው፣ ሙስጠፌ ናቸው። ይሄ ነገር ምንድነው የሚያመላክት? ይርኔ ቅርብህን በደንብ መያዝ አለብህ ነው። ጅቡቲ ይህንን ሂሳብ መስራት አለባት። አዎ በአጠቃላይ በንግድ ዘርፍ፣ በባንክ፣ በአየር መንገዱ ዘርፍ ያለውን በተለይም የኤሌክትሪክ ኃይልንም ጨምረህ የግብፅ እንቅስቃሴ የግብፅ አይኖች ጅቡቲ ላይ ትኩረት አድርገዋል። እኛም በትላንትናው በነበረን በሀሳብ ሚዲያችን ላይም አጠቃላይ ሂደቱን ለማሳየት ሞክረነዋል። ግብፅ ይሳካላት ይሆን ወይ ብለን ስንጠይቅ ግን መጨረሻ ላይ የኢትዮጵያ የመጨረሻው ማነሳው የኢትዮጵያ ዲፕሎማሲ ስኬት አልገባትም የሚለውን ነገር ማስመር ያስፈልጋል። ቀጥለናል። የተወደዳችሁ ተመልካቾቻችን ወደ መጨረሻው ጉዳይ ነው የምናልፈው። ሰሞኑን የኢሳያስ አፈወርቂ መንግስት ከዚያም ትችት የበረታበት ይገኛል። ዓለም አቀፍ ግፊቶች መንግስታቸው ላይ ጫናዎች በጣም እየበረታባቸው ይገኛል። ከነዚህ ጫናዎች መካከል ኢብራሂም ሃሩን የተባሉ የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር የሆኑት ጦርነት የፕሬዝዳንት ኢሳያስ የአመራር ስልት ነው የሚል ነገር አንስተው መግለጫ ጽፈው ነበር። በተለይም አልጀዚራ ላይ ባሳለፍነው 1 ወር ወይም 2 ወር የቀድሞው የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ የኤርትራን ጦር ሰባቂ የሆነ እንቅስቃሴ በአልጀዚራ ላይ አጋልጠው ነበር። አሁንም ኢብራሂም ሃሩንም በአጠቃላይ ኢሳያስ አፈወርቂ በኤርትራ ምድር ላይ እያደረጉት ያለው እንቅስቃሴ በተጨማሪም ደግሞ በዚህ በምስራቅ አፍሪካ በአፍሪካ ቀንድ ቀጠና ግጭት ለመጥመቅ የሚሄዱበትን ርቀት ወታደራዊ አገዛዝ ምን ይመስላል፣ በተለይም ደግሞ የግዳጅ ውትድርናን በተመለከተ ኤርትራውያን ዜጎች መንቀሳቀስ አልቻሉም። ሁሉም በኤርትራ ውስጥ ያለው ውትድርናና የጦር መሳሪያ ነው፣ ሰውየው ያለ ጦርነት መኖር አይችልም የሚል ነገር በጽሁፋቸው ላይ አስምረው ነው የገለጹት። እና ዓለም አቀፉ ማህበረሰብ ኤርትራን ዘንግቷታል። ላለፉት 30 እና ከዛ በላይ ለሆኑ ዓመታት በተለይም ከተገነጠሉ በኋላ ያለው ነገር በኤርትራ ውስጥ ፍጹም ሰላማዊ እንቅስቃሴ የለም። እንደውም በአንድ ወቅት ላይ 15 ሚኒስተሮቻቸው በኤርትራ ውስጥ ምርጫ ይደረግ የሚለውን ነገር እንቅስቃሴ ማድረጋቸውን ተከትሎ ወደ 11ዱ ያህል እንደዚህ የመንግስት ሹማምንት የነበሩት አባላት እስር ቤት ውስጥ እንደከረሙ እስካሁንም እንዳልወጡ የሚገልጽ ነገር አሳይተዋል። እና በአጠቃላይ ኤርትራ በአምባገነናዊ ስርዓት ውስጥ እንደምትገኝ የሚያመለክት አስረጂ ምክንያት ሊሆን የሚችል ነገር ሊቀመንበሩ አንስተዋል። በእርግጥም የኤርትራ መንግስት አምባገነናዊና ከዲሞክራሲ የተፋታ መሆኑን አሁንም ብቻ ሳይሆን ከዚህ ቀደምም አጽንኦት ሰጥተው ስለመናገራቸውና ስለመታገላቸው ያነሳሉ። እኚህ ሰው በተለይ ደግሞ የዛሬ 24 ዓመት ያደረጉትን አንድ ትልቅ ነገር ነው የሚያነሱት። የዛሬ 24 ዓመት ምን ሆነ? ኤርትራ ውስጥ ምሁራን፣ ትላልቅ ሰዎች፣ ይሄ ምራቃቸውን ዋጥ ያደረጉ ሰዎች፣ ፖለቲካውም እውቀቱ ምኑም የዘለቃቸው ሰዎች ተሰበሰቡና 15 ሰዎች ናቸው ተሰበሰቡና ለኢሳያስ አፈወርቂ ይፋዊ ደብዳቤ ጻፉ። ምንድነው ያ ደብዳቤ የሚለው? ኤርትራ በዲሞክራሲያዊ ምርጫ የሚመራ መንግስት ያስፈልጋታል። ምርጫና ኤርትራውያን ሊተዋወቁ ይገባል። እንዲህ አይነት የድሮ አገዛዝ፣ ይሄ ንጉሳዊ የሚመስል አገዛዝ መቅረት አለበት። ስለዚህ እባክዎት ክቡር ፕሬዚዳንት ኤርትራ ውስጥ ምርጫ እንዲደረግ ያድርጉ ሲሉ ነበረ ደብዳቤ የጻፉት እኛ 15 ኤርትራውያን። ይርኔ በጣም በሚገርምና በሚያሳዝን ሁኔታ ከ15ቱ ኤርትራውያን 11ዱ ኤርትራውያን
ተለቅመው ታሰሩ። ገሚሶቹ ህይወታቸው አልፏል። ገሚሶቹ የት እንዳሉ የማይታወቁ እስካሁን ማለት ነው። እስካሁን ገሚሶቹ የት እንዳሉ የማይታወቁ አሉ። ገሚሶቹ ደግሞ ህይወት ብሎላቸው ከሀገር ወጥተዋል። አሁን እኚህ ሰው ይህንን ታሪክ ያነሱት ለምንድን ነው? የኢሳያስ አፈወርቄ አምባገነናዊ ስርዓት ኤርትራውያንና ዘመናዊነት፣ ኤርትራውያንና ሌላው ዓለም፣ ኤርትራ ውስጥ ያለው የሀገር ስሜትና ውጪ ያለው ኤርትራዊ የሀገር ስሜት ሊናበብ አልቻለም። መራራቁን ያሳያል። በደንብ መራራቅ አለ ሲሉ ነው ያነሱት። ስለዚህ ይሄ ስርዓት የጀመረው የዛሬ 24 ዓመት ነው። ምልክቱን ያኔ አይተን ነበረ። በቃ ሊለቀቅ የማይችል ዙፋን እንደያዙ አይተን ነበር ያኔ። ስለዚህ ማስጠንቀቂያችንን በአግባቡ አስቀምጠን ነበር። ነገር ግን ዛሬም ኤርትራ በእንደዛው አይነት አዙሪት ውስጥ ነች ያለችው ሲሉ አንስተዋል። በአጠቃላይ አሁን እኔ እናንተ ያነሳናቸው ጉዳዮች ናቸው። በተለይም አምባገነንነቱ ከአምባገነንነቱ ጋር በተያያዘም ፈላጭ ቆራጭ መሆናቸው፣ ውትድርናው ሰውየው ያለ ጦርነት መኖር እንደማይችል እንደዚህ ምንድነው ይሄ የጎንዮሽ ጦርነት መገለጫው እንደሆነ ይነሳል። በአጠቃላይ አሁን ሰሞንኛውን ጉዳዮች ስናነሳ አሁን የኢብራሂም ሀሩንን ጽሁፍ ብንመለከት እንዲሁም ደግሞ ሰሞኑን የምናነሳቸው ዓለም አቀፍ ተንታኞች ስለሳቸው በደንብ እየጻፉ ነው። በእኛም በኢትዮጵያ በኩል በተለያዩ በኢቭን የአሜሪካም ሰሞኑን ኤምባሲዋም ጉዳይ ማንሳት ይቻላል። የኢሳያስ አፈወርቂ ዙፋን መጨረሻው እየተቃረበ አይመስልም የሚለውን እናንሳ። በእነዚህ ሁሉ ምክንያቶች አሁን የበለጠ ተቃውሞ በርትቷል። ብርጌድ ንሓመዱም በደንብ እየተጠናከረ ይገኛል። ከውስጥም ከውጭም የኤርትራውያን እንደምታውቀው የትኛውም አካል ጭቆና ሲበዛበት የሆነ ጊዜ መፈንዳቱ የማያቀር ነው እና እንዲህ አይነት ነገሮችን ስታይ የኢሳያስ ዙፋን መጨረሻው እየተቃረበ አይመስልም ወይ? በጣም ከሯል። በጣም አስፈሪ ሁኔታ ነው። ከዚህ በፊት እናስታውሳለን። እኔ በተለይም ደግሞ 3-4 ዓመት በፊትም ተመሳሳይ አይነት ውጥረት ተነስቶ ነበረ። በተለይም ደግሞ ያው እንደምታውቀው አቶ ኢሳያስ የእንትን አይደሉም፣ የአደባባይ ሰው አይደሉም። ይሄ ማለት የሚሉም አይደሉም። አለፍ ብሎ ታያቸዋለህ። እዛ አስመራ መንገድ ላይ ወክ እያደረጉ ምናምን ተብሎ ቁልቋል ሲበሉ ምናምን እናያቸዋለን አልፎ አልፎ። ግን እንደዚህ ዘወትራዊ የአደባባይ ሰው አይደሉም። ዘወትራዊ የአደባባይ ሰው ማለት ምንድነው? ያው እንደ ፕሬዚዳንት በእርግጥ መንገድ ላይ የዋሉ አይደለም፣ ግን ሬር ነው በጣም። ይሄ አልፎ ነው ታየት የሚሉት። አላቸው ጥሩ ግንኙነት እንዳላቸውም ይነገራል ከዜጎቻቸው ጋር። ነገር ግን ምንድነው ያኔ የዛሬ 4 ዓመት 5 ዓመት ገደማም ተመሳሳይ ጥያቄ ተነስቶ ነበረ። ኢቭኑ ላ ካስታወስክ አይ በቃ እኚህ ሰው እየቻሉ ስላልሆነ ልጃቸው ተዘጋጅቶ እየጠበቀ ነው ዙፋኑን ለመረከብ። እሱ እንደውም በጣም የቅርብ አማካሪያቸው ሆኖ ቤተሰባዊ ዳይናስቲውን ለማስቀጠል እንትን እያለ ነው እየተዘጋጀ ነው የሚሉ አይነት ነገሮች እየሰማን ነበረ። አሁን ግን የዘንድሮ በጣም ከረር ያለ ነው እንዳልከው። የአሜሪካም አለ የሳውዲ በጣም ከባድ የተባለው ገንዘብ ስምነት የተፈጸመው በዚህ ዓመት ነው። ከዚህ ከቦታ ቤዝ ኪራይ ጋር ተያይዞ ከበድ ያለው ስምነት የተፈጸመው በዚህ ዓመት ነው። እኚህ ግን ሰውዬ ምን እንደሚሉት አውቃለሁ ይርኔ አሁን ካልነው ስጋት ጋር ተያይዞ ምናልባት ይላሉ ኢትዮጵያና ኤርትራ ግጭትም ምንም በቃ ሊሉ ይችላሉ፣ ሊያቆሙ ይችላሉ፣ እንደቀደሙ ሁሉ ስምነት ላይ ሊደርሱ ይችላሉ። ነገር ግን ይላሉ የኤርትራውያን ሰቆቃ ይቀጥላል፣ ምክንያቱም ኢሳያስ አፈወርቄ ቦታው ላይ ስላሉ ሲሉ ነው የሚያነሱት። ኦፍኮርስ አንድ አምባገነን መንግስት ወንበሩ ላይ የሚቀጥል ከሆነ ዜጎቹ ላይ የሚያመጣው ጣጣ ምንም ጥያቄ የለውም። ግን እኔ የሆኑ ነገሮች ምልክቶች እየታዩ ነው። ከኢትዮጵያ ጋርም ያለው ግንኙነት እንደውም አንዳንድ ስሜታዊ የሆኑ ሰዎች በኤርትራም በኢትዮጵያም በኩል ያለውን በጣም የከረረ ግንኙነት ስታይ በቃ አስመራ ገብተን የኢሳያስ መንግስትን ነቅለን እንወጣለን የሚሉ ሰዎች አሉ። እኔ በዛ ልክ ባይታየኝም ግን ቀላል ባይሆንም ነገርየው ግን የሆነ ነገር ይታየኛል። በተለይ ቀደም ሲል እንዳነሳው የብርጌድ ንሓመዱ እንቅስቃሴ ከኢትዮጵያ ጋር ያለው ጉዳይ ህዝቡ በራሱ በቃኝ እምቢ የማለቱ ነገር
ጫናዎች በሙሉ የኤርትራ መንግስት የመጨረሻው ምዕራፍ ላይ ይገኛል የኢሳያስ ዙፋን የሚል ነገር አነሳለሁ። እኔም እንደዛ ይታየኛል። የተወደዳችሁ ተመልካቾቻችን ሀሳብ ሚዲያ ሀሳብ ዊክሊ ስትከታተሉ ቆይታችኋል። ለተጨማሪ ሀሳብ ካላችሁ ኮመንት ላይ ጻፍ አድርጉልን፣ እኛም መልሰን ወደ እናንተ የምናደርስ ይሆናል። ያልፋልና ይድነቃቸው ዝግጅቱን እየመራን ቆይታ አድርገናል። በሚቀጥለው ሳምንት በተለያዩ ጉዳዮች እንመለሳለን። መልካም ሳምንት።